ቤተ ክርስቲያን እናቴ፣ ቤተ ክርስቲያን ቤቴ፣ ሲበርደኝ ሙቀቴ፣ ሲከፋይ ድምቀቴ፣ ሲደክመኝ ብርታቴ። እኔ ወዮ ልበል እኔ የማልጠቅመው በመከራሽ ጊዜ ከዳር የምቆመው እኔ ልጎሳቆል ያንቺን ባይታበስ አንቺ በነጫጭ እኔ ጥቁር ልልበስ። ይልቃ ተለማመድነው ስንት ሰው ሲያልቅ የጥንት ነች የእናትና አባቴ ማህተቤ አልበጥስም ትኖራለች ለዘላለም የግብፅን ከተሞች በደም ገንብተናል በመግደል ጽድቅ የለም ሞተን ግን ኖረናል ማይተብሽን ፍቺው በጥሺው ቢሉኝ እኔ እስከና አንገቴ ወሰዱት አልኩኝ ተዋህዶ ሃይማኖቴ የጥንት ነች የእናትና አባቴ ማህተቤ አልበጥስም ትኖራለች ለዘላለም አይተን እንዳላየን ስንት አሳልፈናል የእርሱ ፈቃድ ይሁን ብለን ዝም ብለናል አሁን ግን ይበቃል ዝምታው ይሰበር ይገለጥ ይታወጅ የተዋሕዶ ክብር ተዋሕዶ ሃይማኖቴ የጥንት ነች የእናትና አባቴ ማህተቤ አልበጥስም ትኖራለች ለዘላለም ጻድቃንማ ቤተ ክርስቲያን እናቴ፣ ቤተ ክርስቲያን ቤቴ፣ ሲበርደኝ ሙቀቴ፣ ሲከፋይ ድምቀቴ፣ ሲደክመኝ ብርታቴ። እኔ ወዮ ልበል እኔ የማልጠቅመው በመከራሽ ጊዜ ከዳር የምቆመው እኔ ልጎሳቆል ያንቺን ባይታበስ አንቺ በነጫጭ እኔ ጥቁር ልልበስ። እናት ዓለምዬ እናት ዓለምዋ የተከፉት ጎጆ የድሆች መጠጊያ የህመም መፈወሻ የጸም መታረቂያ የወንጌል መማሪያ የአምላክ መጠመቂያ ጥንት አባቶቻችን የቀደምት ችካል የጽድቅ መገኛ የክርስቶስ አካል መጥተናል ከቤትሽ ቁመናል ከደጅሽ አቅፊኝ ቀና በማይዝለው እጅሽ ቤተ ክርስቲያኔ ሲሰድቡሽ ሰማሁኝ በገደፋፋቸው ሲይዙሽ አየሁኝ በረከሰ እጃቸው የሚመኩበት ቀን አይመሽም መስሏቸው እናት ዓለምዬ እናት ዓለምዬ እናት ዓለምዋ ቆርሰሽ እያበላሽ የበረከት ጉሻ አይዞ ጠንከር እያልሽ ያሳደግሽ ውሻ ጥርሱን ከገላሽ ላይ ሰንዝሮ ጠቁሞ ይጮሃል ሊነክስሽ ከጅቦች ጋር ቁሞ ለስላሳዋ እናቴ እንስፍስፏ እናቴ እኔን መራሮ ሐዘን ይሰበረው መቅኔን ያንቺን ክብር ንቆ በሱ የሚመካ ምን አለብኝ ብሎ ድንበርሽን የነካ ቢዘገይም እንኳን ግሳጼሽ ቢዳዳ አንድ ቀን ይቀምሳል የበትርሽን ናዳ። እናንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የዘመታችሁ ሁሉ እጃችሁን ከትከሻችን ላይ አንሱልን። ይህንን የምንለው ከጸብ ይልቅ ፍቅርን፣ ከጥላቻ ይልቅ ሰላምን፣ ከቅራኔ ይልቅ አብሮነትን፣ አንድነትን ዋጅተን እንጂ እኛ የኦርቶዶክስ ተዋሕዶ ልጆች በተባበረ ክንዳችን ትከሻችን ላይ የጫናችሁትን የረከሰ እጃችሁን ጠምዝዞ መስበር ያቅተንም ነበረ። ምክንያቱም እኛ እኮ አባቶቻችን የእነ አቡነ ጴጥሮስ ልጆች ነን። በእምነታችን ለመጣ የሞት እንግዳ ስቃን እንጂ የምንቀበለው እያለቀስን ጥለነው አንሸሽም።
ስለ ኢትዮጵያ አምላክ ብላችሁ አብረን እንኑር፣ ተቻችለን እንኑር። በችግር ላይ ችግር አትደርቡብን። አመሰግናለሁ። አቤቱ የሆነብንን አስበን ጌታ ሆይ፣ የአስራት ሀገርሽን አትርሻት ድንግል ሆይ። አምላኬ የምትጠራበት የቃል ኪዳን ቤት መቅደሴ ነው ያልከው የሰው ልጅ ሰውነት በአሕዛብ ፈረሰ ሳያስቡት ድንገት። ጌታ ሆይ ሕፃናት ልጆች ካህን ምእመን አንተ መሸሸጊያ ያረጉ ምንዱባን እምቢ ሃይማኖቴን እምቢ ማህተቤን ብለው ተሰውልህ አስበው መስቀልክል። አባቴ አንተ ብርታት ሆነን አንተ ተስፋ ሆነን ይህን ክፉ ዘመን በጥበብ አሻግረን የወገኔን ስቃይ ጌታ ሆይ ተመልከት። ፊትህን መልሰው ይብቃን ይሄ እልቂት፣ ይብቃን ይሄ ስቃይ። ይብቃ ተለማመድነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በዚህ ቁስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀንስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲመጣ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ